ቢታንያ ታምራት እባላለሁ ስሜ ማርያማዊት ፍቃዱ ይባላል ዲቦራ እባላለሁ ዲቦራ እባላለሁ ማርኬቲንግ ነው የጨረስኩት ኦንላይን ማርኬቲንግ ላይክ ቢዝነስ ሴልስ ምናምን ነገር ላይ ነው የምሰራው ላይ ስሜ ማርያማዊት ፍቃዱ ይባላል በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአራተኛ ዓመት የባዮቴክኖሎጂ ተማሪ ነኝ አሁን ለጊዜው ይሄንን ክረምት አካዳሚክ ሪሰርች አሲስታንትነት እየሰራው እገኛለሁ ቢታንያ ታምራት እባላለሁ በማርኬቲንግ ላይ ተመረኩት በብዛት ኦንላይን ላይ ነው የምሰራው ግን የራሴ ሱቅ አለኝ እዚህ የምሰራበት ያላችሁን ትርፍ ሰዓት እንዴት ነው የምታሳልፉት? ሳምንቱ ሙሉ ያው ስራ ላይ ነው የምሆነው ግን አንድ እሁድን ከፋሚሊ ጋርና ከጓደኞቼ ጋር በመሆን ነው ማሳለፍ ብዙ ጊዜ በትርፍ ሰዓቴ ብቻዬን ሆኜ ላይክ በማንበብ እና ሚውዚክ በመስማት ምናምን ነገር ነው ማሳለፈው hanging out with my friends በጣም የምወደው ነገር ለማድረግ ፈን ብዬ የምጠራው ነገር ከጓደኞቼ ጋር መገናኘት መዝናናት እሱ ነው ለፍቅር የምትመርጪው ወንድ ምን አይነት ሰው ነው? ሪስፔክት ያለው በጣም በቃ ሪስፔክት ግድ ነው እኔ እንዳከበርኩት ሊያከብረኝ ይገባል ከእንደገና ደግሞ ሃይማኖቱ ላይ ጠንካራ ቢሆን ደስ ይላል በደንብ ማንኛውም ሰው እንደሚለው ላይፍ በቃ እግዚአብሔር የሚፈራ ከለር ከተባልኩኝ ብዙ ጊዜ ቾኮሌት ከለር ደስ ይለኛል እና ፊዚካሉ ጀስት ማንኛውም ወንድ ያለው አቋም ያለው ሰው ደስ ይለኛል ለእውቀት ወይ ለመስራት ቦታ የሚሰጥ ሁሉ ጊዜ in life updating life focus የሚያደርግ ራሱን አፕዴት የሚያደርግ ሰው is my ideal man ታዲያ የሰው ፍቅሩን እንዴት አድርጎ ይግለጽልሽ? ለኔ ለሚስቱ ወይ ለፍቅረኛው ይገባታል ብሎ የሚያስበውን እንክብካቤ ሁሉ እንዲያደርግልኝ ይፈልጋል በቃ እኔ በባህሬ በጣም ሴንሲቲቭ ሰው ነኝ እና ከራሴ ከቅርብ ሰዎች አቴንሽን ፈልጋለሁ ሴንሲቲቭ ነኝም ስላልኩኝ ያንን ነገሮች ሃንድል ማድረግ የሚችል ቶለሬት ማድረግ የሚችል ሰው ፕሪፈር አድርጋለሁ ብዙ ነገሮች እንደዛ ከሆነ አንቺስ እንዴት አድርገሽ ልትንከባከቢው ነው? እንዴት ነው ፍቅር ላይ ስትሆኚ ሰው አንድ ነገር ሲሰጥሽ ነው የምትሰጪው ፍቅር ሲሰጥሽ ፍቅር ትሰጪዋለሽ በቃ አለቃ እንትን ይላል ትግባቢያለሽ ከዛ ራሱ ሂደቱ ይመራሻል እኔ መጀመሪያ ያለውን ባህሪና ሁኔታውን እረዳለሁ ከዛ በኋላ ለሌላ ሰው ማሳየት የማይችላቸውን ነገሮች ለኔ ማሳየት የሚችላቸውን ነገሮች አንደርስታንድ በማድረግ በሚወደው ነገር እንከባከባለሁ ጀስት ማድረግ ያለብኝ የትኛውንም ትሪትም ሊሆን ይችላል የትኛውንም ነገር እሱ ካረገልኝ በላይ ሞር ደግሞ አድርጌ ትሪት ላደርገው ፈልጋለሁ ታዲያ ከመረጥሽው ሰው ጋር ምን አይነት ቦታ የፍቅር ጊዜ ብታሳልፊ ደስ ይልሻል? ብዙ ጊዜ ግርግር ደስ አይለኝም እንዳልኩሽ ከራሴ ከጊዜ ማሳለፍ ስለምፈልግ ላይክ ያ ሰው ደግሞ የኔ እስከሆነ ድረስ ከመረጥኩት ድረስ ደግሞ ጸጥ ያለ ቦታ ኖርማል በቃ ቀለል ያለ ቦታ ምናምን ነገር አብሬው ማሳለፍ ነው የምፈልገው ቀለል ያለ ማለት በጣም የተጋነነ ዴት አልወድም ማለት ሾው የበዛበት ዴት የውሸት የሚያስመስል ምናምን ነገር አይመቸኝም ራሱን ሆኖ እንዲመጣ ፈልጋለሁ ዴቱንም እንደዛ ቀለል ያለ ዴት የኔ አይዲያል ዴት በጣም ካልም የሆነ ኤንቫይሮንመንት ነው የምወደው ስለዚህ ከኔቸር ጋር ሪኮኔክት የምናደርግበትን ሲቹዌሽን ቢፈጥር በጣም አፕሪሺየት ማድረገው ሰው ይሆናል እሺ እኔ ስሜ ጂዳ ይባላል ቲክቶክ ላይ ፉድ ሪቪው ነው የምሰራው አሁን ላይ ለሬስቶራንቶችና ሌሎች የቢዝነስ ሴክተሮች ላይ ሶሻል ሚዲያቸውን ማኔጅ አደርጋለሁ ኮምፒውተር ሳይንስ ተማሪ ነኝ ሸርዲው እኔ ነኝ እሺ አንተ ደግሞ እስቲ ራስህን በአንድ ቃል ግለጽልን ተጫዋች ነኝ ከሰዎች ጋር በደንብ ግባባለሁ ስራዬ ላይም ራሴን ያው ታታሪ ነኝ ብዬ አስባለሁ የሚያዝናናህ ነገርስ? አክቹሊ ስራዬም ያዝናናኛል መብላት ስለሆነ ሌላው ሙቪ ምናምን ስዊሚንግም በጣም ይመቸኛል ሰው ሲያደርግ እንዲሁ የሚደብርህ ነገር ምን? ስራ ላይ የሚያለምጥ ሰው አይመቸኝም ስለእናንተ ሌላ ሰው የማያውቀውን ነገር ንገሩን እስቲ የለም ግልጽ ነኝ
ለፍቅር የምትመርጣት ሴት ምን አይነት ናት? ኮስታራ ሴት ይበጀኛል። ያው ግን ኮስታራ ስትሆን ተጫዋች የምትሆን እኔ ጋር ሲሆን ብትጫወት ደስ ይለኛል። ባለሙያ እኔ ካለሁበት አይነት ስራ ውጪ ብትሆን ደስ ይለኛል። ፊዚካል ላይ ላይክ ቀይ ወይም የቀይ ዳም ከኔ ትጠር እንጂ ያው በጣም አጭር ባትሆን ደስ ይለኛል። ታዲያ የመረጥካትን እንዴት አድርገህ ነው የምትንከባከባት? ሪቪው ላይ እየወሰድኩ ጋብዛታለሁ። እሷስ ታዲያ እንዴት ትንከባከብህ? ያው ስራዬ ላይ ብታግዘኝ ብትረዳኝ በቃ ከተረዳችኝ እኔ እንደ እንክብካቤ ነው ማስበው። ምግብ ብዙ ጊዜ ታበስላለህ እንዴ? አዎ። ስታበስል የሚሳካልህ ምግብ ምንድን ነው? እንዶም ለራሴ ሰርቼው ስበላው ቢጣፍጠኝ ከሆነ ፓስታ። አንተ የምትወደው ምግብስ? ኑድል ይመቸኛል። የዘንድሮ ሴቶች ሙያ ላይ የሰነፉ ይመስልሃል? እሱ ቤችሊ እንደ በፊቱ አይሆኑም፣ ግን ያው ሁሉም ባይባል አብዛኞቹ ባለሙያ ናቸው ብዬ አላስብም። ሴት ልጅ ሙያ ያስፈልጋታል ብለህ ታስባለህ? የግድ ነው ብዬ አላምንም፣ ግን እኛ እንዳለንበትም ሀገር ሴት ሙያ ቢኖራት ይመረጣል። ሬድ ፍላግህ ምንድን ነው? እንደሷ ፐርሶናሊቲ ይወሰናል፣ ግን ያው አለመተማመን ወይም አለመግባባት ነው ሬድ ፍላግ ሊሆን የሚችለው። ከዛ ውጪ በቃ ውሸት። ምን አይነት ቦታ የፍቅር ጊዜ ብታሳልፍ ደስ ይልሃል? ሙቪ ማም ሲኒማ አብረን ብናይ ደስ ይለኛል። የሆነ አክቲቪቲ ምናምን ያለው አይነት ዴት ቢሆን ደስ ይለኛል። ጥህሎን እንዴት ልትመርጥ ቻልክ? የመረጥኩት ጥህሎ የትግራይ ባህላዊ ምግብ ነው። እሱንም የመረጥኩት አንደኛ መቅመስ ፈልጋለሁ። ቀምሼው አንዴ ነው የቀመስኩት። ላይክ ሙያ የሚፈትንም አይነት ስራ ስለመሰለኝ ጥህሎ ነው የመረጥኩት። ከዛ ውጪ አሁን ያለነው ቦሌ የሚገኘው ሀሌታ ሬስቶራንት። ያው ሁሉንም ላይክ እዚህ ያለውን ፕሮዳክትም እነሱ ናቸው ያቀረቡልኝ። ያው ሴቶችም ሲሰሩ የሬስቶራንቱ ባለቤት የሆኑትንም ወይዘሮ ትራስ እንዲያግዟቸውም ያው ከዚህ በፊት የሚቀመስኩት እዚሁ ስለሆነ ለእነሱ አደራ ብዬ ነው የሄድኩት። ሶስት የሰሩትን እናያለን። አሁን እነዚህ ቆነጃጅት ሴቶች የሚፋለሙበት ሰዓት ነው። ዛሬ የምትሰሩት ምግብ ምን ይመስላችኋል? እሺ አሁን ኪችን ውስጥ ተገኝተናል። ከፊት ለፊት የበርበሬ ድልህ ቂቤ ይመስለኛል፣ ጨው፣ ሚጥሚጣ አይታየም፣ በርበሬ እንዲሁም ስጋ አለ። ከፍቼ ቼክ ማድረግ ይችላል። የበሶ ወይ የገብስ ዱቄት ነው። ይሄን አላውቅም። ይሄ አለ። ከዚህ ውስጥ ካየሁት ውስጥ ይሄ ባይጨመር ኖሮ ጥህሉ ብዬ አስብ ነበር፣ ግን ይሄ ደግሞ ምን እንደሆነ አላውቅም። ህልበትም ሊሆን ይችላል። ጥህሉ ይመስለኛል። ጋይም እንደዚህ ነው። እንደገመታችሁት ነው። ዛሬ የምትሰሩት ጥህሎ ነው። የጥህሎ አሰራርን የሚያስረዷችሁ አንድ ባለሙያ አዘጋጅተናል። መጥተው ያስረዷችሁ። ኧረ ይምጡ። ሞክራል የሆነ ነሳስ። ኧረ ተው። ከዚህ በፊት ጥህሎ ሲሰራ አይታችሁ ታውቃላችሁ? አይቻቃለሁ። ሲሰራ በቪዲዮ ሲሰራ አይቻቃለሁ። እንግዲህ አሁን ባለሙያዋ መጥተው ስለ ጥህሎ አሰራር ትንሽ ነገር ይነግሯቸዋል። ስሜ ትራስ ካሳ ይባላለሁ። የሀሌታ ባርና ሬስቶራንት ባለቤት ነኝ። ዛሬ እዚህ የተገኘነው ጥህሎ ምግብ ለመስራት ነው። ያው የሚቀምሱላቸው እንግዳችን አደራ ስላሉኝ እህቶቼን ለመርዳት ነው እዚህ የተገኘሁት። ስለዚህ ዛሬ የሚከብዳችሁን ነገር ትጠይቁኛላችሁ፣ እኔ እረዳችኋለሁ። እንዴት እንደሚሰራ ስቴፕ ባይ ስቴፕ ብታስረጅ እና እንዴት ግብአቶቹ እንደምንጠቀም። መጀመሪያ ያው ሸክላሽ ታገያለሽ፣ ትንሽ ዘይት ታረጊበታለሽ፣ ከዛ በርበሬሽን መጥነሽ ታረጊያለሽ። ልክ እሱ ሲቁላላልሽ የከተፍሽውን ስጋ ታስገቢያለሽ። በደንብ ይበስላል። ከበሰለልሽ በኋላ ጨው ታረጊያለሽ። ጨው ካደረግሽ በኋላ ቅቤ ታደርጊያለሽ። ከዛ ትቀምሻለሽ። ቆንጆ በስሎልኛል ብለሽ ካሰብሽ ታወርጂዋለሽ። በርበሬው ነው የሚቀድመው? መጀመሪያ በርበሬ በዘይት ነው። በቅቤ ትንሽ ዘይት አድርጊበት። የተዘጋጀው ስለሆነ ሌላ በርበሬ አያስፈልገውም። ይሄኛው ጨው ምናምን ነገር ይገባበታል ወይስ ያለቀ? አይገባበትም። በቀዝቃዛ ውሃ ነው የሚሰራው። ምክንያቱም ይሄኛው በደንብ ትቀምሚዋለሽ። መጨረሻ ላይ ደግሞ ይሄኛው ጥቁር ቅመም አለሽ። ያው ውሃ እንዳይል እሱን ነስንሰሽ ነው የምትበይው። ከዚህ በኋላ ነጩ ላይ ማለት እዚህኛው ሲቀርብ ነው እሱ የሚደረገው። ካቀረብን በኋላ ነው ጥቁር ቅመሙ የምነሰንሰው። ወጡ ካለቀ በኋላ ያኛው ታረጊያለሽ። እሱን ካረግሽ በኋላ ጥቁር ቅመሙ ትነሰንስሽበታለሽ።
ከሰራነው በኋላ ያንን ነገር ይሄንን ነገር ለብቻ ነው የምናቀርበው ወይስ ላዩ ላይ? ይሄ በዚህ ተሰርቶ ለብቻው ይቀርባል። ወጡ ለብቻው ይቀርባል። እንጀራው ለብቻው ይቀርባል። ይሄኛው ለብቻው ይቀርባል። ይሄ ደግሞ ስትሰሪ ውሃ አድርገሽ እጅሽ እንዳይጠበቅ እጅሽ የምትነክሪበት እቃ ነው ስትሰሩ ማለት ነው። ቶሎ ስታቀርቡት ሽንኩርት አያስፈልገውም። ሽንኩርት አያስፈልገውም። ብዙ ቪዲዮ እንዲህ እንትን ምናምን ሲሰራ ምናምን ካየን ሽንኩርት በብዛት ይደረጋል። ባህሉ እየጠበቀ አይደለም። ያኛው እኛ ባህሉን እያበላሸው ነው። በርበሬያችን ስናስፈጨው ያለ ሽንኩርት ስለምናስፈጨው ነው ሽንኩርት የሚደረገው። እናቶቻችን ግን ሽንኩርቱንም ቅመሙንም በርበሬው ላይ ጨርሰው ድልህ ይባላል ይሄ። ስለዚህ ምንም አያስፈልገው። ይሄኛው ስታቦኩት ያው በሶ በተፈጥሮ ሲበጠበጥ እንዳይወፍር እንዳይቀጥን ተደርጎ ነው የሚበጠበጠው። ትንሽ ትንሽ ውሃ ነው የምታደርጉበት። ከቀጠነ ለመድበልበል ያስቸግርሻል። ስለዚህ ውሃሽን መመጠን አለብሽ። ከዛ በደንብ መመታት አለበት። በደንብ ካልተመታ ደግሞ ሰው በልቶት ሆዱ ይነፋል። እንዲህ አድርገሽ ስታቦኪው መታሸት አለበት በእጅ። ከዛ በኋላ ለማድበልበልም አይከብድሽም። ስታድበለብይ ያኛውን የውሃ እየነገርሽ ታድበለብያለሽ። በጣም እናመሰግናለን ስላደረግሽልን ገለጻ። እኔም አመሰግናለሁ። አሁን እነዚህ ቆነጃጅት በተነገራቸው መሰረት ጥህሎን ለመስራት ተዘጋጅተዋል። መልካም እድል ብለናል። ዛሬ ሰርቼ የማላውቀውን ነገር ነው የምሰራው። በመብላት ብቻ ነው ይሄን ነገር የማውቀው። ጣባችን እስኪግል ድረስ ወደ ስጋው ከትፈው መጀመሪያ እጃችንን እንታጠባለን። ዘይቷ ቀድማ ጋል እንድትልልን አደርጋለሁ። ካነሰ እያየን እንጨርሳለን። አሁን እጄ ለቅለቅ ብያለሁ። ዘይቱ እየጋለ ነው። እስከዛ እናጥፋውና ስጋዬ ልክተፍ። በጣም በትላልቁ ሳይሆን መካከለኛ አድርገን እንዲበላ አድርገን ማለት መጋል ስላለበት ነው። እሺ እየጠበቅኩት። ጥህሎ ለመጀመሪያ ጊዜ ቀመሳችሁት መቼ ነው? ጥህሎ አንዴ ነው የበላሁት በህይወቴ እና ስቀምሰው በጣም አሪፍ ነበረ። ስልሱ በተለይ በጣም ይጣፍጣል። በጣም በሱ ነው ሙያ የሚለካው ይባላል። በስልሱ በእውነቱ ከሆነ ቀምሼም ሆነ ሞክሬ ሰርቼም ቢሆን አላውቅም። ከዚህ በፊት አላውቅም። በልቼ ሲሰራ ነው የማውቀው እንጂ በልቼ አላውቅም። ብዙ ጊዜ ምግብ ታበስላላችሁ? ቤት ውስጥ እኔ ሴት ልጅ ስለሆንኩኝ ከእናቴ ቀጥሎ ማግዛት እኔ ስለሆንኩኝ በደንብ እንትን እንላለን። ለራሴ ያላንስም በሚለው እሞክራለሁ። አብዛኛውን ነገር ለመስራት እችላለሁ። መስራት ያለብኝን ሁሉንም መስራት እችላለሁ ብዬ አስባለሁ። በእውነቱ ከሆነ እሞክራለሁ። ምንም አይነት ምግብ ስጋ ከተከተፈ በኋላ ድልሁን እዛ ጋር እንጥድና እንትን እንላለን እንጥደዋለን። እዚህ ጋር እስኪግልልኝ ድረስ ነው ስጋውን እስከከትፍ ድረስ። የአሁን ዘመን ሴቶች ከድሮቹ አንጻር ሙያ ላይ ሰነፍ እያሉ ነው ይባላል። ምን ትላላችሁ? ጊዜም ስለሌለን ይመስለኛል ብዙም የሚያደክም ነገር ለመስራት ጎበዝ አይደለንም በዚህ ሰዓት። በቃ ቶሎ ሰርተን የምንገላገለው ነገር መሰለኝ የምንፈልገው አብዛኞቻችን። ለዛ ይመስለኛል ጀስት ብዙ ጊዜ የሚሰሩት የምንሰራው እኔን በማካተት የሚጠበሱ ነገሮችን ነው እንጂ አሁን ድሮ በደንብ የሚሰሩ ምግቦች ላይ ትኩረት የምናደርግ አይመስለኝም። እያደረገን አይደለም። አንሰራም የሚል አለ ማለት የሚጠላ አለ። ስራ ግን ሙያ ለራስ በራስሽ ሰርተሽ እንትን የምትዩ ነገር አሪፍ ነው። ዘይት ላደርግ ነው የሚያንስ ይመስለኛል። ከበርበሬው በኋላ ዘይት ላይ ይደረግ ይችላል ግን ከሚያንስ ይሻላል። እኔ የከተፍኩት ስጋ እና የጨመርኩት ስልስና ይሄ ምንድነው የሚባለው ነው ብቻ የተመጣጠኑ አልመሰለኝም። የበዛ ይመስለኛል። ስጋው የሚበቃ ይመስለኛል። ከዚህ በላይ አስፈላጊ አይመስለኝም። ይሞቃል። ፓወር ስላለው በነገራችን ላይ እየዘጋሁት ነው እየሰራ ያለሁት እና በደንብ መቅላላት አለበት በርበሬው እንዳይሰማ። ከጥህሎና ከህልበት የትኛው ለመስራት ይከብዳል? ሁለቱም ስልሳቸው ነው ወሳኙና ሁለቱም ስልሱን መስራት። አረ ህልበት መምታት በጣም ከባድ ነው። በጣም ከባድ ነው። ሞክሬ አውቃለሁ ግን አልተሳካልኝም። ህልበት መምታቱ በጣም ከባድ ነው። ህልበት ሰርቼ ስለማላውቅ ህልበት አይ ስልሱ
ስልሱ ይመስለኛል። ህልበት ብዙ ጊዜ በጾም ጊዜ ነው የሚበላው እና ሞር ይሄ እንትን ይላል። ይሄ የሚከብድ ይመስለኛል። ስቶቭ በጣም ያቃጥላል። ትንሽ ስለሚያቃጥልም ያው የተወሰነ በደንብ ቢታሽ እንዳይዝብን ትንሽ ጠብጠብ እያደረግን እናቁላለዋለን በርበሬው። ቤተሰቦችሽ ጥህሎ እየሰራች ሲያዩሽ ምን የሚሉ ይመስልሻል? ማዘር ደስ ይላታል። ፋዘር ቻለሽ እንዴ ምናምን ነገር ሁላ ነው የሚለኝ የሚመስለኝ። እናቴ በጣም የምትገረም ነው የሚመስለኝ፣ ምክንያቱም ሞክሬው ስለማላቅ ይሄን በጣም የምትገረምብኝ ነበር የሚመስለኝ። በጣም ነው ደስ የሚላት በጣም ምክንያቱም እንዴት ነው በጣም የምጓጓለት ነገር ነው፣ መልመድ የምፈልገው ነገር ነው። በተለይ ደግሞ አሪፍ ሆኖ ካለቀ የሚጣፍጥ ከሆነ በጣም ፕራውድ ታደርጋለች። ቢቱ አንቺ የምትወጂው ምግብ ምንድን ነው? እኔ ገንፎ በጣም እወዳለሁ። በጣም ከበፊትም ጀምሮ ገንፎ ስበላ በጣም ደስ የሚለኝ። አንደኛ ተሰብስበሽ ነው የምትበዩ ከቤተሰብ ጋር ብቻሽን አትበይም። እሱ ደስ ይለኛል። ያው ስጋው እስከሚበስል እንጠብቃለን። በርበሬውን እንግዲህ እኔ እንደውም ቀደም ገንፎ ገምቼ ነበረ ጀመረ እርጎ ሳይ። ገንፎ በርጎ ነው የምትበዩ? አዎ። አሁን ቂቤ እንጨምራለሁ እየበሰለ ስለሆነ ስጋይም ቂቤ እጨምራለሁ። በዓል ሰሞን ምናምን ነገር አሁን ለቤት ምናምን ነገር በዓል በጠዋት ስጋ ምናምን አይበላም እንደኛ ቤት ማለት ነው። እኛ ጋር አሁን እንደዛ አይደረግም። ምሳ ላይ ነው የሚባለው እንጂ በዓል ሰሞን ላይ ጠዋት ላይ ደስ የሚለው ገንፎ ነው። ጨው አፍቃሪ ነኝ። ካበዛው እንግዲህ ምንም ማድረግ አልችልም። ምን ነው ሙቀቱ አስቸገረሽ እንዴ? አዎ ስቶቡ በጣም ኃይለኛ ነው። እና የሰራችሁትን ምግብ የሚወደው ይመስላችኋል? ያው የቻልኩትን ያክል እሰራለሁ። ይወደዋል ብዬ አስባለሁ። አዎ እንደዚህ እየተቃጠልኩኝ እየሰራሁ ነው። አይ ቲንክ ሶ ይመስለኛል። የዛሬው እንግዳችን ምን አይነት ሰው ይመስልሻል? ባህላዊ ምክንያቱም መስቀሉን ከመረጠ ሰውየው ባህላዊ ነገር ባህላዊ የሆነ ምግብ ይመቸዋል ሲሰኝ እርግጠኛ ነኝ። እሺ ቀይ ስለ ቁመት አላውቅም። ኖ ኦፌንስ ግን መካከለኛ ሌላ ፐርሰናሊቲው ሀገሩን ባህሉን የሚወድ አይነት ሰው ይመስለኛል። እንደዛ ብዬ እገምታለሁ። ባህሉን የሚወድ እና ደግሞ እንዴት ነው አንድ ነገር ስታቀርብለት አለ አይደል ኮሜንት የሚሰጥ ሰው እንደዚህ ብታረጊ እንዲህ ብታረጊ የሚል ሰው ይመስለኛል። እሺ ጥህሎን ስለምን መረጠ? አንደኛ ነገር ጥህሎ ይወዳል። ሜቢ ጥህሎ ይወዳል ወይም ደግሞ የሚወደው ምግብ ሆኖ ግን እስከዛሬ መብላት ያልቻለበት አይነት ምግብ ሊሆን ይችላል። ባህላዊ ምግቦችን መሞከር ደስ ይላል። እንደዛ ሊሆን ይችላል። ወይ ደግሞ ለሱ ጣፍጦትም ሊሆን ይችላል። የሚጣፍጠው ምግብ ወይ ለመደው ምግብ ነው። አንደኛ ባህላዊ ምግብ ስለሆነ፣ ሁለተኛ የሚወደው ምግብ ስለሆነ ሜቢ በልቶት የሚያውቅ ከሆነ የሚወደው ምግብ ሊሆን ይችላል። ቂቤ ወሳኝ ነው ብዬ አስቤ ነው ቂቤ እያበዛ ያለሁት። ዘይትም ቅድም አነስ ያደረኩት በኋላ ላይ ቂቤ መጨመሪያ አይቀርም ብዬ አስቤ ነው። እና ስትነግረንም መጀመሪያ ላይ ስቴፑን ቂቤ መጨረሻ ላይ ታደርጋላችሁ ከጨው ጋር ብላለች። ላብዛው አላውቅም፣ ሲቀመስ ይታወቃል። ግራ እያጋባኝ ነው ስልሽ እንትን ተቀምሞ የተዘጋጀ ምናምን በርበሬ ስለሆነ ያቃጥላል አያቃጥልም የሚለውን ነገር እርግጠኛ መሆን አልችልም። አይ አልበዛም። እስቲ ለፈገግታ ጥህሎ ሰው ቢሆን ምን አይነት ባህሪ ይኖረዋል? ስራ ብዙ ስለሆነ ስራ ብዙ ይሆነ ነው። ምግብ እንዴት ሲጀመር ሰው ሊሆን ይችላል? አይሆንማ።
አቃጣይ በጣም የሚያናድድ ሰው ይመስለኛል። ስልሱ የሚያቃጥል ነው። ይሄ ነገር ደግሞ ለስላሳና የሚጣፍጥ ስለዚህ የተጋጨ ፐርሰናሊቲ ያለው አይነት ሰው ይመስለኛል። ወይም ይሄ መልቲፕል ፐርሰናሊቲ ዲስኦርደር የሚኖረው ይመስለኛል ጥህሎ ሰው ቢሆን። አይ ቲንክ ይሄን ነገር ባቦካው እስከሚበስል ይቻላልና ጠብላ አድርግበትና እሺ ስልሳችን ስለደረሰ እናወርደዋለን። ከዛ ገብሳችንን ዱቄታችንን ጥህሏችንን እንሰራለን። እዚች ጋር ትቆይና አሁን ወደዚህ እንሄዳለን። ዲቦ ቅድም ባየሽው መንገድ የሰራሽው ይመስልሻል? ይመስለኛል። ላው እንደሰማሁት ከሆነ ዘይት አድርጋችሁ መጀመሪያ ከዛ ድለውን አድርጉትና የተወሰነ እንትን አድርጋችሁ ስጋውን አድርጋችሁ ተበሱት። እንግዲህ ይሄው እየሰራሁኝ ነው ሰው ማለት ነው። ግን እየተቃጠለ ጥህሎ የፍቅር መገለጫ ነው ብለሽ ታስቢያለሽ? እኔ ሰምቼ አላውቅም እንደዛ፣ ግን ሊሆን ይችላል። ምክንያቱም ተሰብስበሽ ምናምን የምትበይው አይነት ስለሆነ ሜቢ ባህሉን የጠበቀ ባህሉን የሚያከብሩ ሰዎች ከሆኑ ሊሆን ይችላል እንደዛ። ዱቄታችንን እየጨመርን ውሃችንን እያየን እናቦካለን። ይሄ ሲቦካ የራሱ የአቦካክ አይነት ያለው ይመስለኛል። እንደሌላው ዱቄት ዝም ብለን በሁለት እጃችን የምንገባበት አይመስለኝም። ቀለበት ይለዋል ቀና እጃቸውን የሆነ የሚያደርጉት ነገር አለ ብዬ አስባለሁ። እያየን እንሄዳለን። ወይዘዌ እንዳይቃጠል በሚዲስም አላረግን እንትን ይላል። የሸክላው ግን ለምን ዱቄቱ የማይቀመጠው? በነገራችን ላይ ምንም ፋታ እየሰጠኝ አይደለም። መቀነሰብ ውሃ በየሰዓቱ እያረኩኝ ነው። በደቂቃው ያው ስሙዝ መሆን አለበት ስላለች እና እኔም ስበላው ለስለስ ያለ ነገር ነበር። ስለዚህ ትንሽ ውሃዬን ጠብ እያረኩኝ፣ በጣምም መቅጠን የለበትም በጣም ወፈር የለበትም። ምክንያቱም በኋላ ሲበላ እዛ ያስቸግራል። ቶሎ ነው የሚቃጠለው። በዛ ላይ ሸክላው ደግሞ ይጠቅ። ገና እኔ በርበሬ በስጋ ሲሰራ ለመጀመሪያ ጊዜ ነው ያየሁት። ቡኮው ከተበላሸ ሙሉ ጥህሎ የሚበላሽ አይመስልሽም? አላ ትርጉሙ ይጠፋል። ስልስ በእንጀራ የሚሆን ይመስለኛል ይሄንን በደንብ ካልሰራሁት። ጥህሎ ስንል አይምሯችን ላይ ይቺ ነገር አብራት መጣ የለ። ለዛ ግድ ይሄንን አስተካክዬ መስራት አለብኝ። ያዘዘውም ሰው ወይም እንግዳይም ጥህሎ የሚያውቅ ከሆነ ችግሩ የቱ ጋር እንዳለ ሊያቀብኝ ይችላል። እንግዲህ እስካሁን እሷ እንደነገረችኝ ነው እያደረኩኝ ያለሁት። ከሷ ያለችውን ነገር አንድም አላሳለፍኩኝም እስካሁን። እጄን ታጥቤያለሁ። ያው በድጋሚ መታጠብ የሚጠበቅብኝ አይመስለኝም። እያማሰልኩ ስለሆነ ነው። እሺ 10 እየታጠብኩ ያለው። ወንድ ልጅ ግዴታ ሙያ ሊኖረው ይገባል እንዴ? አዎ በደንብ ማለት ቢያውቀው ለራሱ ነው። ምንም እንትን የሚል ነገር ባያውቅም ግን ለማወቅ የሚፈልግ ቢሆን አሪፍ ነው። አዎ ነው ማለት ሙያ አይከፋም። ማንም ሰው ቢያውቅ ወንድ ሴት ምናምን ነገር ብሎ ጾታ ለራሱ መስራት አለበት ማለት የሚሰራለት ሰው ከሌለ ተርቦ አይተኛም። ሰው ግዴታ ማወቅ አለበት። ሙያ ያስፈልጋል፣ በጣም ግድ ነው። ቢያንስ ለራሳችን በልተን ማደር ማንችል ከሆነ እና ደግሞ ይሄ እኔ ኩሽና ገብቼ አልሰራም ምናምን ብሎ የሚያስብ ከሆነ አዝናለሁ። ከባድ ነው የሚሆነው ለራሱ። ለኔ ችግር የለውም እኔ ለራሴ ስለምችል ማለት ነው። ቢያንስ ይሄን ግን መስራት አለበት የምትሉትስ ምግብ አለ? ሁሉንም ምግብ ማወቅ አለበት። ያው ቢያንስ ዶሮ ቢቀነስለት ምንም አይደለም። ከዛ ውጪ ግን ሁሉንም ምግብ መቻል አለበት ብዬ ነው የማስበው። አንቺስ እንዴት ነው? ሙያ አለሽ? ያው ባይኖረኝ አለኝ አያቅተኝ ብዬ ነው የማስበው ለራሴ ማለት ነው። አዎ ፍርፍር፣ ሽሮ፣ እንቁላል ተውት። እንቁላል ሁሉም ሰው ይችላል። ግን ቢያንስ ፍርፍር፣ ሽሮ ቢሰራ
ጥሩ ነው። ዶሮ እንኳን ሴቱም ሁላችንም አንችልም። ስለዚህ ሁሉም ሴት ይችላል ማለት ስላልሆነ ቢያንስ እነ ፍርፍር እነ ሽሮ ቢችል ጥሩ ነው። እንደየሰው ይለያያል። መስራት የሚፈልግ አይነት ከሆነ ከባዶቹንም ቢሆን ዶሮ የሚሰራ እኮ ወንድ አለ፣ የሚችል አለ። ከሴት በላይ ማለት ነው። ሴት ሆና ዶሮ ማትችል አለች። እንደዛውም ደግሞ ዶሮ የሚችል ወንድ አለ። ግን መስራት ከፈለገ በትንሹ ቢያንስ እንኳን እንቁላል ቢሰራ ጥሩ ነው። እንቁላል እሷንማ በደምብ የሚያቅተው ሰው አለ እንዴ? እንቁላል እንጀራ በትሪ ያለን እሱን እናምጣና አቀራረቡን እናዘጋጃለን። እሺ እዚህ ጋር ቅቤያችን እናደርጋለን። ኦሬዲ ወደ መብሰሉ ስለሄደ ጨውን ቀምሼዋለሁ። ይሄኛው ቀጥታ እንጀራው ላይ ይቀመጥ ከእንደዚህ ይቀመጥ አላውቅም፣ ግን እንደዚህ እንዳለ አስቀምጠዋለሁ። እንዴ ቢቱ የሰራሹን ሳትቀምሺ ነው እንደምታቀርቢው? መቅመስ አልወድም እኔ። ለምን እንደሆነ አላውቅም። ቤት ውስጥም ስሰራ አልቀምስም። ወጥ ራሴ መጥኜ ደግሞ ትክክል ይመጣልኛል። ሙያ አለኝ እያልሽ ነው? አለኝ። ከዛ እቺ ተዘጋጅታ የጠበቀችን ማባያችን ወይም ማቀዝቀዣችን ናት። ስለዚህ ስልሱ ላይ ከላይ እናደርጋለን። እኔ የምለው ሁሉንም ነው እንትን ማድረገው እንደዚህ። በስመ አብ የሚያክል እንዴት! ከዚህ በኋላ ጥሎን ራሳችሁ ሰርታችሁ ነው ወይስ እንደዚህ ባህላዊ ቤት ሄዳችሁ መብላት ነው የምትፈልጉት? ባህላዊ ቤት ሄዶ መብላት ይሻላል ብዬ አስባለሁ። ምክንያቱም የባህላዊ ጭፈራው አለ፣ ቫይቡ አለ ምናምን ደስ ይላል እና ሀሊታ መጥቼ እንዝናና ይመስለኛል። እዚህ እህሉን እኔ ሰጀስት ማድረገው አንደኛ በዓልን ጠብቃችሁ ወይ የሆነ አይነት ጉዳይ ሲኖራችሁ ደስ የሚል ቀን ለማሳለፍ ስትፈልጉ ቤት ለመስራት ከባድ ስለሆነ ባህላዊ ቤቶች ለምሳሌ እንደዚህ እንዳለ ነው እንደ ሀሊታ ባህላዊ ባርና ሬስቶራንት መጥታችሁ ብትበሉት ጥሩ ነው። ምክንያቱም እሷ ናት ያሳየችን። ምንም ነገር አላውቅም ነበር እና ብዙ ነገሮች እያንዳንዱን ስቴፕ እሷ ናት ያሳየችኝ። ብረሳም ግን የራሴ ኃላፊነት ነው። እኔ ድጋሜ ትሰሪዋለሽ ወይ ትንሽ ኤክስፔሪየንስ ሲኖረኝ እሷንም ጠይቄ ኦፍ ኮርስ። ግን እስከዛ ድረስ ዝም ብላችሁ የምትሞክሩት ነገር ስላልሆነ መብላት ስትፈልጉ መጣችሁ ብሉ። ሻውን የምናደርገው የስልሱን ማባያ ማለት ነው። በጣም እንዳያቃጥል የተዘጋጀ እርጎና የቅድም የሰራሁበትን ዱቄት አለ አይደል? ይሄኛውን የሰራሁበት እህሉን እሱን ከላይ እናደርጋለን ማለት ነው ከስልሱ ላይ። መስራት ያለብኝን ነገር ሰርቼ ጨርሻለሁ ብዬ አስባለሁ። ይሄንን መመገቢያው ነው። ስለዚህ ያው አንድ ሰው ስለሆነ አንድ አስቀምጣለሁ። ሁላችሁም ትበላላችሁ። በቂ ነው፣ ይበቃል። ሰርቼ ጨርሻለሁ። እንደተባልኩት ያው አቅርቤያለሁ። እንግዲህ የሚሰጠኝን አስተያየት እቀበላለሁ ማለት ነው። እንደሚወደው ተስፋ አደርጋለሁ። የተባልኩትን በሙሉ ለማሟላት ሞክሬያለሁ። ይሄ ማለት ሳስቻለ ያልኳችሁ ነገር አይታይም፣ አያውቅም። የሚያውቀው መቅረቡን ብቻ ነው። ስለዚህ በቃ ይጣፍጣል ብዬ አስባለሁ። እኔ ቀምሼ ወድጄዋለሁ። ይኸው እንግዲህ የቻልኩትን ያክል ሞክሬያለሁ። ቀጣዩን እንግዲህ እናየዋለን። በቀጣይ የዛሬው እንግዳችን ቆነጃጅቱ በተነገራቸው መሰረት የሰሩትን ጥህሎ ቀምሶ ውጤት ይሰጠናል። በነገርኳቸው መሰረት ጥህሎን አዘጋጅተውልኛል። አሁን ሞክረዋለን። ከዚህኛው ልጀምር። አሪፍ ነው፣ ምንም አይልም። በደንብ ይህን ኤክስፕሬሽን እየሰጠ ያለሁት ከዚህ በፊት ስላልቀመስኩት አንዴ ስለሆነ የቀመስኩት ለዛ ይሆነ። ግን ከዚህ በፊት የነበረው ስጋ ነበረው የለውም። ቅድም ስቀምሰው ስጋ የለውም። እስቲ ደግሜ ቼክ ላድርገው።
ይሄ ስጋው ማበሳሰል በጣም ደስ ይላል። ከዚህ በፊት ከቀመስኳቸው ጥህሎች ግን ትንሽ ይሄ በሱ የሚል ቴስት አለው። ከዚህ በፊት የቀመስኩት እንደዛ አይደለም። ግን ኤኒዌይ አሪፍ ነው። ይሄ እነዚህ እናያቸው። ይሄኛው ግን ትንሽ ደረቅ ያለ ይመስላል ወጡ። ስጋም ያበዛችበት ይመስላል። እንትኑ ተመሳሳይ ነው። የበሶ እንትን ፓርት ተመሳሳይ ነች። ይሄ ትንሽ ደረቅ ብሏል እንጂ አሪፍ ነው። እስቲ ዲስ ዋን ይሄ ትንሽ ደረቅ አላለም፣ እንደ ሊጥ ነገር ሆነ በሱ። ስጋቸው አበሳሰላቸው ሶስቱም አሪፍ ነው። ይሄኛው ትንሽ ቅባት የበዛበት ይመስላል። ይሄኛው ወጡ ትንሽ ደረቅ ብሏል። ይሄኛው ቅባት በዝቶበታል፣ ግን አሪፍ ነው ቴስቱ። ከ1 እስከ 10 ሬት ለማድረግ ያህል ይሄኛውን 8 ከ10 ሰጠዋለሁ። ይሄኛውን 7 ከ10፣ ይሄኛውን 6 ከ10። ሬትም ሳረገው እንግዲህ የተመቸኝ ይሄ ነው። ግን ከሶስቱም እኔ ያው ከዚህ በፊት እንደነገርኳችሁ መጀመሪያ የቀመስኩት እዚህ ሀሌታ ስለሆነ ሀሌታ ሬስቶራንት ውስጥ ከሶስቱ የትኛው የተሻለ እንደሆነ መጀመሪያ ሲሰሩም አብረዋቸው ስለነበሩ የሀሌታ ሬስቶራንት ባለቤት የሆኑትን ትራስን ወደዚህ ንጥራቸውና እነሱ የሚያግዙን ሬት ለማድረግ ግን የመጨረሻ ያው ከነሱ ጋር ለእኔ ይሄኛው ነው። ግን የመጨረሻ ደግሞ እስቲ ከነሱ ጋር ቼክ እናድርገው። ከሶስቱ ሬት አድርጌ ይሄኛው የበለጠ ተመችቶኛል። ግን ከእኔ አስተያየት አንጻር አንደኛ ያየሁት ምንድነው የተመቸኝ ይሄ ነው እና ከሶስቱ አንጻር የተመቸኝ ለምንድነው ይሄኛው ትንሽ ቅባት አለው፣ ግን ቴስቱ አሪፍ ነው ስቀምሰው። ሁለተኛ እንትን ላይም ተጨንቃ ያደረገችው ይመስላል ትንሽ ዲኮር ላይም ለእይታ ማድበልበሉ ትንሽ ችለዋለች። አንተ ሲሰራ ስላላየኸው ሲሰራ ግን ሁሉም ከብዷቸዋል። እንደዚህ ለእይታ ይሄ ይሻላል፣ እውነት ነው። ወጡ ስትሰራ ደግሞ ያኛው ቆንጆ ነው። ጥህሎን ግን እሷም አልቻለችበትም። አንድ ጥያቄ ምንድን ነው፣ ጥህሎ ሲሰራ እንጀራው ይገለበጣል። እንጀራው የሚገለበጥበት ምክንያት ይሄኛው ገልብጠን እንበላበታለን። ስለዚህ ወጡ ይሄ አይን ባለው ከሆነ ወደታች እንዳይዘልቅ ይሄኛውም ሲጣል ቆንጆ ያደርገዋል። አይኖቹን እንትና ማይዙም እንደ ልቡ እንዲሽከረከር ያደርገዋል። ወጡም ሲገለበጥ ወጡ እዛ ላይ እንዲሆን ያደርገዋል። እንዛ ከስር እንጀራ አለ እያወጣን እንበላበታለን። እሺ፣ ጥህሎ ሌላ ካልቸራል የሆነ ነገር አለው ከጀርባው ምግቡ የተሰራበት ምክንያት? ባህላዊ ጥህሎ ስፔሻሊ አዲግራት አካባቢ፣ አዲግራት ብቻ አይደለም ውቅሮ ምናምን ሀውዜን አለ። ያው ጤነኛ ምግብ ነው። ጥህሎ የሚበላ ሰው አይረጅም፣ ረጅም ዓመት ነው የሚቆየው። ቅቤ ንጹህ ቅቤ ነው፣ ገብስ ነው። ብዙዎቹ አባቶቻችን እንዲያውም ይሄኛውን በልተው እንጀራ አይበሉም። በትግርኛ ድሕሪ ስገምዶ ይድገም ይላሉ። ገብስ ከበላ በኋላ ሌላ ነገር አይጨመርም ይላሉ። ከዛ በኋላ ይሄኛውን ይበላሉ፣ ጠጅ ይጠጣሉ፣ ጤነኞች ነው የሚሆኑት። ጠጅ ቢቀርብ አንድ ላይ አሪፍ ነበር። ጋብዘሃለኝ። ኧረ ቴንኪው፣ በጣም አመሰግናለሁ። እኔም አመሰግናለሁ። እስቲ ሴቶቹ ደግሞ ይመጡና የትኛውን አሪፍ አድርጋ እንደሰራች ማን እንደሆነች እናያለን። አመሰግናለሁ። በቀጣይ ደግሞ ተወዳዳሪዎቹን የሚተዋወቅ ይሆናል። አሁን ሶስተኛ የወጣችውን ተወዳዳሪ የሚተዋወቅበት ሰዓት ነው። ትንሽ ማን ነው? ማርያም ዋይት። ኦኬ። ጥህሎ ከዚህ በፊት ትሰሪ ነበር? በደንብ ሰርቼ አላውቅም። ይሄ የመጀመሪያሽ? የመጀመሪያ ነው። ኦኬ። ከብዙ ልፋት በኋላ ያው እኔም ሁለተኛ ጊዜ ነው ስሞክር። ከዚህ በፊት አንዴ ነው የቀመስኩት እና ከሶስቱ ይመስለኛል ያንቺ ነው ትንሽ
ዝቅተኛው እሺ ሪት ያደረኩት 6 ከ10 ውጤቱ ትክክል አይደለም። ለቀማሹ ሊሆን ይችላል፣ ግን እኔ ጥሩ ሰርቻለሁ ብዬ አስቤ ነበረ። ይሁን ቀረበት፣ ግን እሱ ኦኬ። ቀምሰሻል አንቺ? ብቀምሰው ደስ ይለኛል። እሺ ላጉርስሽና የራስሽን ስራ በዛው ታይዋለሽ። በዛውምሽ የራስሽ ነሽ የመጣሽው በሱ። እሺ እና አንደኛ አሳነሻት። ለምንድን ነው ያሳነሽው? የበሶውን ፓርት የሚድበለበለው ነገር አነሰ ያነበረ ራስሽ ነበረ፣ ግን አንድ ሰው ነው የሚቀምሰው። ያው ፎርስ ያው ለኔ ብቻ ሳይሆን ባህሉም አቀራረቡም ክብ ተሰርቶ ምናምን መሰለኝ። ላሻሽል የምችለው አንድ ነገር ነው። እሱም ወይዘሮ ትራስም የነገረችኝ ስልሱ ቆንጆ እንደሆነ አረጋግጣልኛለች። በጣም እርግጠኛ ነኝ በሱ። ግን እቺ የምትቀርበው ጥህሎ አንደኛ አቀራረቡን መጠየቅ ነበረብኝ እና እሱን ባቅ ኖሮና እቺ አጠቃልሏን ውሃ ባላበዛ በጣም ባላቀጥ ነው ኖሮ ፐርፌክት ይሆናል። ለኤክስፖጀሩ ደስተኛ ነኝ። ከዚህ በኋላ አስተካክዬ እሰራለሁ። ቀማሹና እንግዳዬ ግን አዝናለሁ የኔን መምረጥ ስላልቻልክ። ከሶስቱ ያንቺ ነው ዝቅተኛ ሬት ያደረኩት። ሶስተኛው ተሻል። አመሰግናለሁ። እሺ ባይ። ድንቅ ቲቪዎችም ጉርሻ ጋንግ ጋር የነበረኝ ፕሮግራም ኤክስፒሪየንሱ በጣም ደስ ይል ነበር። በጣም አሪፍ ጊዜ ነበር ያሳለፍኩት። the whole crew and everything አመሰግናለሁ። thank you so much። አሁን ደግሞ ሁለተኛ የወጣችውን ተወዳዳሪ ይተዋወቃል። ስምሽ ማን ነው? ቢታንያ። ኦኬ። ጥህሎ ከዚህ በፊት ሰርተሽ ታውቂያለሽ? አላውቅም። የመጀመሪያሽ ነው ዛሬ? እኔም ከዚህ በፊት አንዴ ነው የቀመስኩት። የሁለተኛ ጊዜ ነው ስቀምስ። ያንቺ ከሶስቱ ይሄኛው ነው አይደለ? ቀምሰሽዋል? በብዛት እኔ ወጥ ሰራ ምናምን ነገር አልቀምስም። አትቀምሽም? በራስሽ ተማምኛለሽ በጣም? በጣም። ኦኬ። በስራዋ በጣም ተማምና ነው የመጣችው። አሪፍ ነው። እሺ ይሄ መጀመሪያሽ ከሆነ አሪፍ ነው። ያው ስንት ነው ሬት ያደረኩት? ከ10 7 ከ10 የሰጠሁት። ይኸኛው ስጋው ፈልገሽው ነው እንደዚህ በዛው? ምን የስጋው ፓርት መብዛቱን? አዎ። ኦኬ። ያው የመጀመሪያሽ ስለሆነ የመጀመሪያ እኔም አላውቅም፣ ግን ኢትስ ኦኬ። እሺ አሪፍ ነው። ትንሽ ደረቅ አድርገሽዋል ብሎኝ ነበረ ሲነግረኝ ስልሱን ስሰራ ስጋ ስለበዛበት ትንሽ ደረቅ አድርገሽዋል እሱም ብሎኛል። ቀምሰዋል? ቀምሼዋለሁ። ድድገሞ ነው? ደስ ይላል። እሺ ደስ ይለኛል። ይሄ ነገር አሪፍ ነው እንዴ? እሺ ቢቱ፣ ልጁን እንዴት አገኘሽው? ተግባቢ ይመስላል። ያው በደንብ እንትን ስላላለ ተግባቢ ይመስላል ሲታይ። ትንሽ ዝምተኛ ነገር ነች። እሱ ፓርት ነው እሷ ላይ ያየሁት። ሁለተኛ ነው የወጣሽው። ቴንክ ዩ ሶ ማች። ቴንክ ዩ። አመሰግናለሁ። በድንቅ ቲቪ የጉርሻ ጋንግ ፕሮግራም ላይ የነበረኝ ቆይታ ይሄን ይመስል ነበረ። አመሰግናለሁ። ቴንክ ዩ። በቀጣይ የዛሬዋ የጉርሻ ጋንግ አሸናፊ ከእንግዳው ጋር የምትተዋወቅበት ሰዓት ነው። ሄይ ዴኒሽ፣ ሰላም ነው አለ። ነይ። ስምሽ ማን ነው? ዲቦራ እባላለሁ። ዲቦራ። እኔ ጂዳ እባላለሁ። የመጀመሪያሽ ነው ጥህሎ ስትሰሪ? አዎ የመጀመሪያዬ ነው። ኦኬ። ከአንቺ ጋር የተወዳደሩትም የመጀመሪያቸው። እኔ ሬት አድርጌያቸዋለሁ እና የተመቸኝ ያንቺ ነው አንደኛ የወጣው።
አትሳቁ እንጂ እንዴ። ዛሬ እንግዲህ እንዳጋጣሚ ሆኖ ያው ባልጠበቅኩት መልኩ አሸናፊ ሆኛለሁ እና በጣም ደስ ብሎኛል። ሁሉንም ራስሽ ነሽ? እንጀራው ምን አይደለም። እሺ ኤኒዌይስ ተጫዋች ነች፣ ታስታውቃለች። እርግጠኛ አልነበረችም አንደኛ እንደምትወጣ፣ ግን ያው እኔ ከሶስቱ ከመሸ የተመቸኝ እሷ ነውና ጎበዘች። በድጋሚ የምንገናኝ ይሆናል፣ ዴት ይኖረናል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። እሺ ባይ። እሺ አልተጨባበጥንም እንድገሙ ልጣ ይሄንን ላዘጋጁልንና ለሀሊታ ሬስቶራንት ባለቤት ለሆኑት ለወይዘሮ ትራስ አመሰግናለን። ከአሸናፊዋ ጋር ዴት የሚኖረን ይሆናል። እስከዛው ባይ። አሁን የዛሬው አሸናፊና እንግዳችን ጥሩ ጊዜ የሚያሳልፉበት ሰዓት ነው። እንዴት ነበር ሰራው? ላይክ ፕሪፔር ስታደርጉት ምናምን ጥሎ በጣም ነበር የሚከብደው። እውነት ለመናገር በጣም ነበር የሚከብደው። ጀስት እንዴት እኔ እንደተመረጥኩ ራሱ ይወጣ የምር በጣም ነበር የሚከብደው። እንዴት መረጥከው ግን አንተ? ከዚህ በፊት ሞክረው ታውቃለህ? ጀስት ብዙ አንዴ መጀመሪያ እዛ ላይ እንደነገርኩሽ አንዴ ነው። የመጀመሪያው ነው ወይስ እኛ የሰራነው ነው የተመቸኝ? ለመናገር የመጀመሪያው አሪፍ አንዴ ነው። እናንተ የሚሰራችሁት አሪፍ ነው፣ ግን ላይክ ሶስተኛ የወጣችዋ ጎበዝ እንደሆነች ግን አላወኩም ነበር። ነገሩክ ጎበዝ ናት ምናምን ብለው እሷ እንደውም እሷ ነበረች የተሻለ የምትሆኑ ምናምን ያው ራሱ በጣም የጠበቅናት የምር እሷ ነው። በቃ እሰራዋለሁ ምናምን ብላ ፎክራብን ስለነበር እሷን ነበር በጣም ስንጠብቃት የነበረው ሁላችንም ማለት ነው። የኔ ጭራሽ አልተጠበቅም። ይበር ምንም የማትችሏ እሷ ነች ምናምን ሲሉ ነበር። ማን ያለክ እንዴ? ይሄን ያህል አስቸግሩሻል ስትሰሪ? ብዙም አይደለም። ጀስት በጣም ተጠብቤበት ምናምን ነገር አይደለም፣ ግን ጀስት እንትኑን ሳቦካው ምንድነው ሊጡን ሳቦካው ነገር በሱ ሊጥ ነው ያልኩት። በሱን ሳቦካው ትንሽ ከብዶኝ ነበር በጣም ትንሽ ይከብድ ነበር። አንቺ እንዴት ነሽ ሙያ ላይ ሌሎች ምግቦች ላይ? በእውነቱ ከሆነ አልታማም። ጀስት መስራት ካለብኝ እሰራለሁ። ድግስ ምግቦች ትችያለሽ? ብዙ አይነት ማለት ነው። በዓል ጊዜ ምናምን ነገር ወይስ ፕሮግራም ምናምን ሲኖር ኧረ አይፈቀድልም። ስለ ማዘር በባህሪ ወይ ሼፍ ምናምን ነገር ይኖራል። ከነሱ ደግሞ ጎን ማዘር ራሷን ትሰራ። ማዘር ማሚ ጎበዝ ናቸው እንዴ? ምን ጥያቄ አለ? ምግብ ላይ ምን ሪቪውም ስለምሰራ በቃ ሁሌ ኦኬ በርታ ሪቪው ታደርግልናል። ደስ ይለኛል። ዶሮ መስራት ትችያለሽ? እችላለሁ ግን ምንም ሙያ የለሽም። የቱ ጋር ነው ታዲያ አንቺ ሙያ? ኖ እችላለሁ ግን እንዲህ ብቻዬን አልሰራውም። ብሰራውም ግን ማዘር ከጎኔ ትኖራለች። በቀን ውስጥ ምን ነገሮችን ታደርጊያለሽ? ብዙ ጊዜ ስራ ላይ እሰራለሁ። ስራሽ ምንድነው? ኦንላይን ቢዝነስ። ኦንላይን ቢዝነስ ምን አይነት ኦንላይን ቢዝነስ? ትሬድ፣ ሴልስ፣ በቃ አብዛኞቹ ብዙ አይነት ኦንላይን ቢዝነስ። ትሬደር ነሽ? ትሬደር አደርጋለሁ። ዴይ ትሬደር ግን አይደለሁም። ምን ያህል ጊዜ ሆነሽ ከጀመርሽ? 3 በጣም ጠይቄሽ ሞላኝ ነው። 3 ነው ሞላኝ፣ ግን ዴይ ትሬደር አይደለም። ስለ እንዲህ ስትከስር ምናምን ነገር ተስፋ ቆርጠ የምታቆመው ነገር የለም። ላይክ ለዛ የሆነ ምሳሌ ያቆማለሁ፣ የሆነ ምሳሌ ተጣጣለ። ለዛ ደግ ከስረሽ ታውቂያለሽ? በጣም ከስረሻል በጣም እንዴ? ምን ጥያቄ አለ? ኦኬ ምን ያህል ብር ከሰርሽ እስካሁን? አይጠየቅም። ምን ያህል አገኘሽ እና ከሰርሽ አይባልም። ሌላ ጥያቄ እኔ ቁረጠው ትላለህ። ምሮ ስራክ እኔ የዞርኩኝ አሁን ላይ መብላት ነው በቃ። ሶሪ አምሽሪስ ምን የተማርከው እንዴ?
ትምህርት እማራለሁ ኮምፒውተር ሳይንስ ሰርድ ነኝ። አይገናኝም እኮ ኦፍ ኮርስ አይገናኝም ግን ያው ግን ለየትኛው ነው የሚመችህ ካልሽ ሪቪው ይመቸኛል። ምግብ ትወዳለህ ማለት ነው? አዎ መብላት እወዳለሁ ግን መቅረጽ ምናምንም ደስ ይለኛል። መቅረጽ ኤዲት ማድረግ ምናምን እንደዚህ አይነት ስራዎች ይመቹኛል። ስፔሻል ክትፎ እንደ ምርጫ ብዬ ካለው እኮ ሶ ስፔሻል ክትፎ የሚጠቀስ ነው። ዋው ቴንክ ዩ አመሰግናለሁ። የመጀመሪያ ጉርሻ ኧረ በዛው ታውቁልኝ አይደለማ? ኧረ ትንሽ ነው እንጂ እስካሁን ከስንት ሰዎች ጋር ከስንት ወንድ ጋር ይሻላል? ዳለ በጣም የሚጣብስተውበታል። እሺ ያቀጥላ ምንድን ነበር ጥያቄ? ላይክ ዴታ ብቻ ታውቂያለሽ? ከዚህ በፊት አልዋሽም፣ እውነት አድርጌ አላውቅም። እሺ እኔ የመጀመሪያሽ ነኝ? የመጀመሪያዬ ነው እውነት ለመናገር ከሆነ። አንተስ ዴት ወጥተህ ታውቃለህ ከዚህ በፊት? አይ የመጀመሪያዬ አትዋሸኝ። አሬዲ ነው የጠየቅኩት። አዎ ግን በጣም ቆይቶ አመት 2 አመት ነው ይሆናል። እየበላሽ አይደለም? እኔ እየበላሁ ነው። ምን ብለሽ እያማሰልሽው እኮ ነው የጠየቅኩህ። ምን ስም 2 አመት 1 አመት ምናምን ይሆናል ወይስ ቅርብ ጊዜ? ቤት ቀርብ 15 ቀን በኢየሱስ ስም እስቲ አቀልድ። እኔ እነግራታለሁ። የምራን ነው 15 ቀን? አይ ነው ላይክ ቆይታ አስቀልሽ almost 5-6 ወር ያልፏል። 5-6 በምን እየጣላችሁት ልበል? አልተጣላም ግን ያው ላይክ ዛሬ እንዴት ነው ያለው? ከባለፈው ነው በጣም አምሮብሃል። ፎብ ያለው ጥቁር አድናቂ እንትናንኩ ጥቁር እንዴት ነው የሚሆንብኛል? ያምሮብሃል። በጣም ቀይ ነው እኮ ቀይ ነህ ግን በጣም አጋነንከው። የቀይ ዳማ ነው ባው። አይ ቀይ ነህ አንቺ የቀይ ዳማ ነው ምን ያልሽ ነበር? ምንም አልጠየቅኩም እኮ ስለ ዲቲ ጥቂት። ኦኬ አይ ያለው በቂ እሺ። ስለ ዲቲ ጥቂት ነበር። በምን ተጣላችሁ? አንዴ ምንም አትበላም ነገር አቀልድ ያው ምን ያገናኛል? ምን አትበላም? ማይበላ ሰው አይመቸኝም። አንተ በጣም በላው ማለት ነው አይደል እንዴ? በጣም አይደል ግን አሁን ስራዬ ስለሆነ ተገርጂ እኮ ነው የሚበላው እኮ እውነት ፈልጊ እኮ አይደለም። ሪሌሽንሺፕ ማለት ነው ላይክ በጣም አጭር ጊዜ ነበር ሜቢ 3 ወር 4 ወር ይቆያል። እና ከዛ በፊት ደግሞ ሪሌሽንሺፕ ውስጥ ነው ገብቼ አላውቅም። አንቺ ጭራሽ ገብተሽም አታውቂም? ዴት አድርገሽም አታውቂም? ገብቼ አውቃለሁ ግን ዴት አድርጌ አላውቅም። እንዲህ ወጥቼ ምናምን ነገር ስለ እንዲህ በስልክ ምናምን ነገር እንዲህ አሁን ረጅም ሳምንት እንጂ ከዛ ውጪ ትጀናጀኝ ነበር በጣም ሰው ታዲያ እንዴት ዴት አላደረጋችሁ? አንዳንዴ ሳታምንበት ወይ ደግሞ ውስጥ ሳይፈቅድ ሲቀር እንዴት ነው ያላመንኩበትን ነገር በነገራችን ላይ አላደረግም። በጣም ይሆናል። ምን ያህል ጊዜ ቆያችሁ በስልክ ብቻ? 1 አመት ከምናምን በደረላጉስ አታኩርሰኝ እውነት ማለት ታይ ምን ነበረ የአይን ፍቅር ይዞ ያውቃል? ታጉርሽ ነው ማለት? ኧረ አይደለም ለራሴ አልኩርስ። ኧረ አይደለም
ሪሌሽንሺፕ ለአንተ ምንድን ነው? ሪሌሽን ማድረግ ነው አንድ ነገር ሪሌሽንሺፕ ከዛ በፊት ፍቅር ይቀድማል። ፍቅር ነው የሚቀድመው። ምን የሚቀድመው? እምነት። ያው እምነት ፍቅር በጣም ነው የተከለሽ እንዴ? ዘለ እምነት ከሌለ ፍቅር የለም፣ ፍቅር ከሌለ እምነት የለም። ገባ? ሁለቱም አንድ ላይ የሚሄዱ ነገሮች ናቸው። በቃ ዋና አስፈላጊ ናቸው ብዬ የማስባቸው ነገሮች ናቸው ብዬ ነው የማስበው። ጸጉሬ ለምን የምታየው? ስለሚያምር ይኸው ታስታኪው ነገር ቶሎ አስታኪው። በቃ ያው አስታክኩኝ። እውነት ቆንጆ ነሽ። አመሰግናለሁ። ቆንጆ ነሽ። ከላይ ነው ትላለህ። ውስጥሽስ እንዴት? እኔ እስከማውቀው እንጃ ነው። እኔ መጀመሪያ ሳይሽ በጣም ተጫዋች ነገር ነው መስለሽኝ ነው። ለምንስ ነግረውኝ ነው እነሱ ናት ብለው? አዎ ላይክ ስራ ላይ ምናምን ያኔ በደንብ ታወራ ተጫወት ነበር እየሰራሽ ምናምን ሲሉኝ ነበርና በጣም ተጫዋች ነሽ ብዬ ነበር የጠበኩት። አሁን ግን የሆነ ነገር ያስፈራሽ ነገር አለ። እኔም ፈርተሽኛል መሰለኝ። መፍራት ሳይሆን እስከምለምድ ድረስ ነው ባይዘው ሰው እስከምለምድ ድረስ ከዛ በኋላ በደንብ አይቼክ ምናምን ነገር ባህሪ ምናምን ነገር እንትን እስከምን በጣም ጊዜ ይፈጅብኛል። ከዛ ግን እኔ እኮ ላይክ አንቺ እየበላሽ ስላልሆነ በእጅ እየበላሁ ነው ባይዘው። አይ በደንብ እየበላሽ አይደለም። እዛ ቁርሴን አይደለም በራስ አረጊታው ሴት ጓደኛ ሴት ጓደኛ አለክ? ቤስት ያለኝ እኔ አላም ማለት ወንድና ሴት ቤስት ፍሬንድ ይሆናሉ ማለት ነው። አላም አንቺ ታሚያለሽ? እኔ ስላሉ አሉሽ ወንድ ቤስት ፍሬንዶች? አሁን ሪሌሽንሺፕ ላይ ያ ነገር ስለ ቅርበት በጣም እንትን ትለዋለህ፣ ተመጥነዋለህ። ከሴት ከስትሆን ያለ ቅርበትና ከነሱ ጋር ሲሆን አንድ አይደለም ማሚያን እነሱ ጀስት ትንሽ ራቅ ይላል እንጂ አልኩኝ። ዴቱ እንዴት ነበር? ያበደ ነው። ጸዴ ነው። ዴቱ ደስ ይል ነበር። ልጅቷን እንደጠበቅካት አገኛት? መጀመሪያ ሳይት ላይክ በደንብ ተጫዋች መስላኝ ነበር። ዴቱ ላይ ትንሽ ቀዝቀዝ ብላብኛለች። አሪፍ ጥሩ ተጫዋች በደንብ ይተዋወቅን ይመስለኛል። አንቺስ እንዴት አገኘሽው? ጀስት መጀመሪያ አካባቢ ፈርቼ ነበር አልግባባውም ብዬ ምናምን ነገር፣ ግን ካገኘሁት በኋላ ጀስት ኖርማል ነው፣ ቀለል ያለ ሰው ነበረና ተመችቶኛል። ደስ ይል ነበር። ዛሬ በጣም ፏ ብለሽ ነው የመጣሽው። አመሰግናለሁ። እኔም ከባለፈው ደግሞ በጣም የሚያምራል። እንዴት አይሽው? የምግብ ምርጫ ሄድ ቤቱን በጣም ነው የሚጣፍጠው። እውነት በጣም ተመችቶኛል። በጣም ቤቱስ መጀመሪያ ጠሎ ስለተሰራ ምግቡ ባህላዊ አይደለ? ከዛ ጋር የተያያዘ ጨርሰው ብለን በባህላዊ ቤት ጨርሰው ብዬ ነው። ደግሞ አሪፍ ዴት ነው። ለእኔ ተመችቶኛል። በእውነት ሰከንድ ዴት ይኖራችኋል? ምን ይሆናል አይደል? እኔ ጀስት ይኖረናል ብዬ አስባለሁ። ኔክስት ደግሞ በቃ ባንቺ ምርጫ እናደርገዋለን። ምን አይነት ቦታ ነው የሚሆነው ኔክስት? ቤቢ የምናደርግ ይመስለኛል። ምን አይነት ቦታ ይመቻል? ቀጣይ ሲኒማ ባንዳ በቃ ለኔክስት እንገናኛለን። ስልክ ተለዋውጠናል። ከጉርሻ ጋንግ ጋር የነበራችሁ ቆይታ ምን ይመስላል? ከዚህ በኋላ ሜቢ ላይክ ከጉርሻ ጋንግ ሳይሆን ሌሎች ሾዎች ላይ ምናምን ዲንግ ቲቪ ላይ በተለያዩ ስራዎች ልንገናኝ እንችላለን። ቲክቶክንም ፎሎ እያደረጋችሁ ሪቪው ላይም በደንብ የተሻለ ስራ ለማምጣት እሞክራለሁ። በጣም ደስ ብሎኛል እዚህ ስለተገናኘን። እንግዲህ ጉርሻ ጋንግ ላይ የነበረን ጊዜ ይህን ይመስል ነበረ። አይሆፕ በጣም እንደምትወዱት ተስፋ አደርጋለሁ እና ይመቻችሁ። በቃ አመሰግናለሁ። ኦኬ መዝጊያችን የሚሆነው ከኋላ አሁን ያለንበት ባህላዊ ቤት የሚያደርጉትን ትርኢትና ሙዚቃቸውን እንሰማና ምን ይሆናል። ከጉርሻ ጋንግ ጋር የነበረን ቆይታ ይህን ይመስላል። ቴንክ ዩ ሶ ማች ባይ።
የዛሬው ጉርሻ ጋንግ እዚህ ላይ አበቃ። ቻው ቻው ብለናል።